የነዚህ አራት ነገሮች ምንድነው ይልናታቸው የመጀመሪያ I want to school አለ I want to school ሁለተኛው I was going to school ሶስተኛው I had gone to school when the event started አለ አራተኛው ደግሞ I had been going to school for 2 hours when the event happened ይላል ስለዚህ የነዚህ ልዩነት ምንድነው የመጀመሪያ I want to school ማለት ወደ ትምህርት ቤት ሄድኩ በቃ ሄድኩ past simple ነው ወደ ትምህርት ቤት ሄድኩ ይላል ሁለተኛው ግን I was going to school ወደ ትምህርት ቤት እየሄድኩ ነበር በሂደት ነበርኩ ያባለፈው past present past continuous tense ነው የሚያመለክተው ማለት ነው I had gone to school when the event started ማለት ደግሞ ወደ ትምህርት ቤት ሄጄ ነበር ወደ ትምህርት ቤት ሄጄ ነበር ኢቨንቱ ወይ ደግሞ ነገሩኛው ሲከሰት ይያለ ነው ማለት ነው አራተኛው ደግሞ I had been going to school for 2 hours when the event happened ማለት ነው ኢቨንቱ happen ሲሆን ወደ ትምህርት ቤት ለ2 ሰዓታት ያክል እየሄድኩ ነበር ይያለ ነው በሂደት ላይ ነበርኩ ለ2 ሰዓታት ግን አድርጌ ነበር ይያለ ነው ስለዚህ የመጀመሪያው ምንድነው simple past tense ሲሆን የሁለተኛው ደግሞ simple past perfect past continuous tense ነው አራተኛው ሶስተኛው past perfect tense አራተኛው past perfect continuous tense ያመለክታል ማለት ነው ስለዚህ ትርጉማቸው ደግሞ በደንብ እንደ አያችሁ ተስፋ አደርጋለሁ